ታሪክ የሚሰራው በቆራጥነትና በድል መገጣጠም ውስጥ በሚያልፉ ብርቱ መሪዎች እጅ ነው። የጎጃሙ አዳል ተሰማ ህይወት ደግሞ የዚህ እውነታ ማረጋገጫ ነው። ከአባታቸው ሞት በኋላ በጠላቶቻቸው ታስረው ካለፉት የግዞት ህይወት ተነስተው መላው የጎጃምና የከፋን ምድር የገዙ ኃያል ንጉስ ለመሆን በቅተዋል። የአባታቸውን ርዕስ ከማስከበራቸውም ጀምሮ እስከ ታላቁ የአድዋ ጦርነት ድረስ በኢትዮጵያ ታሪክ ውስጥ ደማቅ አሻራ ጥለው ያለፉት የዚህ ታላቅ ሰው የህይወት ጉዞ የፖለቲካ ብልሃትና የጦርነት ውሎችን ወደ ኋላ መለስ ብለን እንቃኛለን። ተከታተሉን። የጎጃሙ አዳል ተሰማ ደጃዝማች አዳል ተሰማ በኋላ ንጉስ ተክለ ሃይማኖት በ19ኛው ክፍለ ዘመን ሁለተኛው አጋማሽ ላይ የነበረችውን ኢትዮጵያ መልክ ካስያዙትና ታሪኳን ከቀየሩት ጥቂት ስመጥር መኳንንት መካከል ግንባር ቀደሙ ተጠቃሽ የታሪክ ሰው መሆናቸውን በታዋቂው የታሪክ ተመራማሪ በተክለ ጻድቅ መኩሪያ የተጻፈው የኢትዮጵያ ታሪክ ከአፄ ቴዎድሮስ እስከ ቀዳማዊ ኃይለ ሥላሴ የተሰኘው መጽሐፍ ይገልጻል። የተወለዱት በ1840ዎቹ አጋማሽ አካባቢ በጎጃም ምድር ነው። የትውልድ አረጋቸው በቀጥታ የሚመዘዘው የጎጃም ገዢ ከነበሩትና በዘመነ መሳፍንት ማጠናቀቂያ ላይ በኃይላቸው ገናና ከነበሩ ከደጃዝማች ተሰማ ጎሹ የደጃዝማች ጎሹ ዘውዴ ልጅ ነው። በአባታቸው ሞት ምክንያት ገና በልጅነታቸው ከፍተኛ የስልጣን ፉክክርና አደጋ የገጠማቸው ሲሆን በጎጃም የበላይነትን ለመያዝ ይፋለሙ የነበሩት ተቀናቃኛቸው ራስ ደስታ ተድላ አሳስረዋቸው በግዞት አቆይተዋቸው ነበር። ሆኖም ግን አዳል ተሰማ በብልሃት ከእስር ቤት ካመለጡ በኋላ ለአባታቸውና ለቤተሰባቸው ታማኝ የነበረውን የጎጃም ጦር በሚስጥር በማስተባበርና በማደራጀት ራስ ደስታ ተድላን በጦርነት ድል በማድረግ የጎጃምን አልጋ በቁጥጥራቸው ስር አዋሉ። በዚህ የድል ጉዟቸው መጀመሪያ ላይ በአፄ ተክለ ጊዮርጊስ ዳግማዊ ዘመን የደጃዝማች ማዕረግ አግኝተው አፄ ዮሐንስ አራተኛ ወደ ስልጣን ሲመጡም አዳል ተሰማ ለአዲሱ ንጉሠ ነገሥት ታማኝነታቸውን በተግባር በማሳየታቸው የራስ ማዕረግ ተሰጧቸው። የጎጃሙ ገዥነታቸው ጸና። የራስ አዳል ተሰማ የፖለቲካና የስልጣን ማማ ላይ መውጣት ይበልጥ የተረጋገጠው ጥር 20 ቀን 1873 ዓ.ም በአፄ ዮሐንስ አራተኛ በደብረ ታቦር ከተማ ባደረጉት ታላቅ የደስታ ስነ ስርዓት ላይ የጎጃምና የከፋ ንጉስ አድርገው ቅባ ቅዱስ ሲቀቧቸውና ስማቸውንም ወደ ንጉስ ተክለ ሃይማኖት ሲቀይሩት ነው። ይህ የንግስና ማዕረግ ለአዳል ተሰማ ትልቅ ክብርና ስልጣን የሰጠ ቢሆንም ከጎረቤት የሸዋ ንጉስ በኋላ ንጉሠ ነገሥት ምኒልክ ጋር ወደ ከረረ የስልጣንና የግዛት ፉክክር ውስጥ እንዲገቡ አደረጓቸው። ሁለቱም ነገስታት በሀብት የበለጸገውንና የንግድ መስመር መገኛ የነበረውን የደቡብ ምዕራብ ኢትዮጵያ ክፍል ወይንም ከፋን ለመቆጣጠር በነበራቸው ፍላጎት ምክንያት ሰኔ 30 ቀን 1874 ዓ.ም በሆሮ ጉድሩ አካባቢ በሚገኘው በእንባቦ ሜዳ ላይ ከባድ የእርስ በርስ ጦርነት አደረጉ። ሰኔ 30 ቀን 1874 ዓ.ም የተደረገውን የእንባቦ ጦርነት በኢትዮጵያ ታሪክ ጉዞ ላይ ትልቅ የኃይል ሚዛን ለውጥ ያመጣ ክስተት ነበር። ንጉስ ተክለ ሃይማኖት ጦርነቱን የጀመሩት ፈጣንና አስደንጋጭ የሆነ የማጥቃት ስልት የሸዋን ጦር ሳይዘጋጅ ለመምታት በማሰብ ነበር። የጎጃም ጦር በወቅቱ በጀግንነቱና በፈረሰኛ ኃይሉ የሚታወቅ በመሆኑ ንጉሱ ይህንን የፈረሰኛ ስልት በመጠቀም የሸዋን የጦር መስመር በቀጥታ ሰብሮ ለመግባት ሞክረዋል። ሆኖም የሸዋው ንጉስ ምኒልክና የጦር አዛዣቸው በተለይ ራስ ጎበና ዳጬ በተከተሉት የመከላከልና የከበባ ማጥቃት ስልት የጎጃም ጦር በበላይነት ሊቆጣጠረው ችሏል። የሸዋ ጦር በወቅቱ ከፈረንሳይና ከጣሊያን የገዛቸው ዘመናዊ ጠመንጃዎች የነበሩት ሲሆን የጎጃም ጦር ግን በአብዛኛው ባህላዊ መሳሪያዎችን ይዞ ነበር። በዚህ እጅግ ደም አፋሳሽ በነበረው የእንባቦ ጦርነት ላይ የንጉስ ተክለ ሃይማኖት ጦር በሸዋው ጦር የጦር መሳሪያ በላይነትና ስትራቴጂ ምክንያት ተሸነፈ። ንጉስ ተክለ ሃይማኖት ራሳቸው ቆስለው በምኒልክ ጦር ተማረኩ። ሆኖም ግን የንጉሠ ነገሥቱ አፄ ዮሐንስ አራተኛ ወታደራዊ ጣልቃ ገብነትና ጠንካራ ትዕዛዝ በመምጣቱ ሁለቱ መሪዎች እንዲታረቁና ንጉስ ተክለ ሃይማኖትም ምንም ሳይነኩ ክብርና ግዛታቸው ተመልሶላቸው ወደ ጎጃም እንዲመለሱ ተደረገ። ለንጉስ ተክለ ሃይማኖት የንግስና ዘመን ትልቅ ፈተና ሆኖ ያለፈው ሌላው ክስተት ከሱዳን ወገን የተነሳው የደርቡሽ ወይንም የማህዲስት አክራሪ ወረራ ነበር። የደርቡሽ ጦር ድንበር ተሻግሮ የጎጃምና የጎንደርን ህዝብ ሲያሰቃይና አብያተ ክርስቲያናትን ሲያቃጥል ንጉስ ተክለ ሃይማኖት የሀገራቸውን ዳር ድንበር ለማስከበር ጦራቸውን ይዘው ገጠሙ። ለኢትዮጵያ ዘመን አቆጣጠር በ1887 በተደረገው የሳር ውሃ ጦርነት ላይ በደርቡሾች የሰው ኃይል ብዛትና የጭካኔ ወረራ ምክንያት የጎጃም ጦር ከፍተኛ ኪሳራ ደረሰበት። ከተማቸው ደብረ ማርቆስ በከፊል ተቃጠለች። ይህ መራራ ሽንፈት ለአፄ ዮሐንስ አራተኛ ወደ መተማ መዝመትና እዚያው መውደቅ አንዱ ትልቅ ምክንያት ሆኗል። ሆኖም ግን ንጉስ ተክለ ሃይማኖት በሽንፈት ተስፋ ሳይቆርጡ ጦራቸውን በድጋሚ በማደራጀትና ሀገራዊ አንድነትን በማጠናከር አፄ ምኒልክ መላውን የኢትዮጵያ ስልጣን በያዙ ጊዜ
አዲሱ ንጉሠ ነገሥት በሙሉ ልብ በመደገፍ ታማኝነታቸውን አሳዩ። ንጉሥ ተክለ ሃይማኖት በታሪክ ማህደር ውስጥ ስማቸው በወርቅ ቀለም እንዲጻፍ ያደረገው ትልቁ ተግባራቸው እንደ አውሮፓውያን ዘመን አቆጣጠር በ1896 የተካሄደው ታሪካዊ የአድዋ ጦርነት ላይ ያሳዩት ወደር የሌለው ጀግንነትና አርበኝነት ነው። ፕሮፌሰር ጳውሎስ ሚልኪያስና ጌታቸው መታፈሪያ በአድዋ ጦርነት ላይ ያተኮረው The Battle of Adwa Reflection on Ethiopia Historic Victory Against European Colonialism ጥናታቸው ንጉሥ ተክለ ሃይማኖት የመሩት የጎጃም ጦር ስትራቴጂካዊ አሰላለፍና የጦር አቅም በዝርዝር ይተነትናል። የጣሊያን ወራሪ ጦር ሀገሪቱን ለመቀራመት የመጣ መሆኑን ሲረዱ ንጉሥ ተክለ ሃይማኖት የቀድሞ የእርስ በርስ ቂምና ቁርሾ ወደ ጎን በመተው በአጼ ምኒልክና በጋራ የሀገር ጥሪ ስር በመሰለፍ እጅግ ግዙፍና በጦርነቱ የተፈተነ የጎጃም እግረኛና ፈረሰኛ ጦር ይዘው ወደ አድዋ ዘመቱ። በማጥቃት ስትራቴጂው ላይ የጦር ግንባር መሪ ከነበሩት እንደ ራስ መኮንንና ራስ መንገሻ ጋር በመሆን የቀኝ ክንፍ የጦር አዝማች በመሆን የጣሊያን ወታደራዊ ምሽግ ሰብሮ በመግባት እና እስከ መጨረሻው በጽናት በመዋጋት ለአድዋ ታላቅ ድል የላቀና የማይተካ ሚና ተጫውተዋል። ንጉሥ ተክለ ሃይማኖት ከአጼ ዮሐንስ አራተኛ ጋር የነበራቸው ግንኙነት በአብዛኛው በታማኝነትና በወታደራዊ ጥምረት ላይ የተመሰረተ ነበር። አጼ ዮሐንስ የንጉሠ ነገሥቱን መንበር በያዙበት ወቅት አዳል ተሰማ በጎጃም ያለውን ተቀናቃኛቸው ራስ ደስታን ድል አድርገው ለዮሐንስ ታማኝነታቸውን በመግለጻቸው መጀመሪያ የራስ ማዕረግ ተሰጣቸው። የሁለቱ መሪዎች ግንኙነት ይበልጥ የጠነከረው ጥር 20 ቀን 1873 ዓ.ም አጼ ዮሐንስ ራስ አዳል የጎጃምና የከፋ ንጉሥ አድርገው በደብረ ታቦር ከተማ ሲቀቧቸው ንጉሥ ተክለ ሃይማኖት የሚለውን የዙፋን ስም ሲሰጧቸው ነው። ይህ አጼ ዮሐንስ የወሰዱት ስልታዊ እርምጃ በወቅቱ እያደገ የመጣውን የሸዋውን ንጉሥ ምኒልክን ኃይል ለማመጣጠንና ለመግታት የታለመ ነበር። አጼ ዮሐንስ በመተማ ጦርነት ላይ ከወደቁ በኋላ ንጉሥ ተክለ ሃይማኖት የአጼ ምኒልክን የንጉሠ ነገሥትነት ስልጣን በሙሉ ልብ ከተቀበሉ የመጀመሪያዎቹ የአካባቢው መሪዎች አንዱ ነበሩ። ይህ የፖለቲካ ብልሃትና ታማኝነት በአጼ ምኒልክ ዘንድ ትልቅ ቦታ የተሰጠው ነበረ። እኚህ ታላቅ መሪ ከብዙ ስልጣን የጦርነትና የልማት ዘመናት በኋላ በጥር ወር 1901 ዓ.ም ከዚህ ዓለም በሞት ተለዩ። አስከሬናቸውም በደብረ ማርቆስ ቅዱስ ማርቆስ ቤተክርስቲያን በታላቅ ክብር አርፏል። ከሳቸው እልፈት በኋላ ታዋቂውና ስመጥሩ ልጃቸው ራስ ኃይሉ ተክለ ሃይማኖት የጎጃም ገዢ በመሆን የአባታቸውን ስልጣን ተረክበዋል። በመጨረሻም ንጉሥ ተክለ ሃይማኖት ወይንም አዳል ተሰማ በኢትዮጵያ የታሪክ ሂደት ውስጥ የነበራቸው ሚና ዘርፈ ብዙና ሚዛናዊ እይታን የሚሻ ነው። በዘመኑ ከነበሩት ጠንካራ የክልል መሪዎች መካከል አንዱ በመሆን የጎጃም አንድነትና መረጋጋትን ማስከበራቸው እንዲሁም በአድዋ ጦርነት ላይ ያሳዩት ጀግንነት በታሪክ ዘንድ በትልቅ አክብሮት ያሰፍራቸዋል። ምንም እንኳን ከሸዋው ንጉሥ ምኒልክ ጋር ያደረጉት የእምባቦ ጦርነትና የስልጣን ፉክክር በዘመኑ የነበረው የመሳፍንት ፖለቲካ አስገዳጅነት ቢያሳይም በመጨረሻ ለሀገር አንድነት ሲሉ ያሳዩት ተገዥነትና የሰላም መንገድ ብልሃተኛ መሪነታቸውን ያረጋግጣል። በጥር 1901 ዓ.ም በሞት እስከተለዩበት ጊዜ ድረስ ያከናወናቸው ተግባራት በጎጃም ብቻም ሳይሆን በመላ ኢትዮጵያ ታሪክ ውስጥ የማይረሳ አሻራ ጥለው አልፈዋል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ጨረስኩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።